አክብሮታዊ ሰላምታችን በያላችሁበት ይድረስ ክቡራን ተመልካቾች ከአሚኮ አዲስ አበባ ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከመላይ ስቱዲዮና የስርጭት ባለሙያዎች ጋር የሰዓቱን ዜናዎች ወደ እናንተ ያደረስኩ ዮሐና መኮንን አብራችሁ ቆይታ አደርጋለሁ። አብራችሁን ሁኑ። ቀዳሚ ወዳደረግነው ዜና አልፋለሁ። ኢትዮጵያ ከሀገራት ጋር የምታደርጋቸው የአየር አገልግሎት ስምምነቶች የታክስ ቅናሽ እድሎችን እንድታገኝና ወደ ሶስተኛ ሀገር አገልግሎቱን ለመስጠት እንደሚያስችላት ተገለጸ። ኢትዮጵያ የምታደርጋቸው የቪዛ አገልግሎትን የማስቀረት ስምምነቶች ደግሞ የሀገር ሉዓላዊነትን የማይጎዱ መሆናቸው ተነግሯል። የሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ በቪዛና የአየር አገልግሎት ዙሪያ የአስረጂ መድረክ አካሂዷል። አንዷለም እናድ መድረኩን ተከታትሎ ተከታዩን ዘገባ አዘጋጅቷል። የሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ በኢትዮጵያና በስዋቲኒ፣ በአንጎላ፣ በባንግላዴሽ እንዲሁም በሴራሊዮን መካከል የተደረጉ የአየር አገልግሎት ስምምነቶችን ለማጽደቅ ከሚመለከታቸው መስሪያ ቤቶች የአስረጂ ማብራሪያ አዳምጠዋል። እኒህ ስምምነቶች የዓለም አቀፍ ሕግን በሀገሪቱ ሕጎች ጋር በማጣጣም የኢትዮጵያን ሉዓላዊነት የሚያስከብሩ መሆናቸውን የኢትዮጵያ ሲቪል አቪዬሽን የሬጉላቶሪ ዳይሬክተር አቶ ናርዶስ በድሉ አስረድተዋል። ከኢትዮጵያ ተነስተን ወደ ስዋቲኒ ወይም ወደ አንጎላ ወይም ወደ ሴራሊዮን በምንሄድበት ጊዜ በመሃል ላይ ሌላ ሀገር ላይ የመሄድ ወይ የማረፍ እዛም መንገደኛ የመጫን የማውረድ እንደዚሁም ከዛ ከሶስተኛ ሀገር የጫናቸው መንገደኞች ደግሞ ወደ እነዛ ሀገራት የማጓጓዝ መብትን ይሰጣል። መንገደኛ ብቻ ሳይሆን ካርጎንም ይጨምራል ማለት ነው። በተቃራኒው ወደ ከተፈረሙ ብቻ ሳይሆን ከመፈረማቸው በፊት የሀገራችንን ጥቅም ማስጠበቃቸውን የብሔራዊ አየር መንገዱን ጥቅም መጠበቁን ከሀገራችን ሕጎች ጋር የተስማሙ መሆናቸውን በተለያዩ ደረጃዎች ይረጋገጣል። ስምምነቶቹ ከመጽደቃቸው በፊት አገልግሎት መስጠት የሚፈቅዱ በመሆኑ እስካሁን ከሀገራቱ ጋር ቋሚ በረራ እየተደረገ መሆኑን የኢትዮጵያ አየር መንገድ ገልጿል። ስምምነቶቹ ሲጸድቁም ምልልስን በመጨመር የጭነትና የሰው ማጓጓዝ አቅምን ያሳድጋል ብለዋል። በአየር መንገዱ የዓለም አቀፍ ግንኙነት ተጠባባቂ ዳይሬክተር አቶ ጳውሎስ ኃይሌ አንጎላ ከቶታል ሴልሳችን ላይ ከጠቅላላ ሽያጫችን ላይ 1% ታክስ እንከፍላለን። ባንግላዴሽ 3% ታክስ እንከፍላለን። ሴራሊዮን ከትርፋችን ላይ ከሽያጭ ላይ ሳይሆን የሴራሊዮን ከትርፋችን ላይ ኮርፖሬት ኢንካም ታክስ 25% እንከፍላለን። ስለዚህ እነዚህን ነገሮች በማስቀረት ረገድ ከፍተኛ ጠቀሜታ ይኖረዋል። በቪየትናም ሶሻሊስት ሪፐብሊክና በኢትዮጵያ መንግስት መካከል የተደረገው የዲፕሎማቲክ ቪዛና የሰርቪስ ቪዛ የማስቀረት ስምምነቶች በአስረጂ መድረኩ ቀርበዋል። ስምምነቱ የሀገራቱን ደህንነት የማይጎዳ እንደሆነ የውጭ ጉዳይ ሚኒስቴርም ገልጿል። ጉዳዩ በሀገራቱ ፖለቲካዊ ፍቃድ ላይ ተመስርቶ የሚከወን በመሆኑ ሉዓላዊን የመወሰን መብት ለኢትዮጵያ የሚሰጥ ስምምነት መሆኑን የጠቀሱት ደግሞ በሚኒስቴር መስሪያ ቤቱ የዓለም አቀፍ ጉዳዮች ዳይሬክተር ጄኔራል አቶ ይበቃል ግዛው ናቸው። በዚህ ስምምነት መሰረት እንዲህ አይነት ፓስፖርቶችን የያዙ ሰዎች ወደ ሀገራችን ውስጥ ገብተው የሕግ ጥሰት ፈጽመው የተገኙ ቢሆን በአስፋጣኝ ሀገር ለቀው እንዲወጡ የማድረግ በቀጣይ እንዳይመለሱ የመከልከል ወይም ደግሞ መጀመሪያውንም ኤርፖርት ላይ እንዲህ አይነት ፍላጎት ኖራቸው መምጣታቸው ከታሰበ እንዳይገቡ የማገድ ሉዓላዊ መብታችንን ፕሮቴክት ያደርጋል ወይም ይጠብቃል ስምምነት ማለት ነው። ከዛ ያለፈው የወንጀል ድርጊቶች ካሉ ደግሞ በዓለም አቀፍ የዲፕሎማቲክ ሕግ መሰረት በቪየና ዲፕሎማቲክ ኮንቬንሽን መሰረት የሚታይ ይሆናል ማለት ነው። በሩሲያ ፌዴሬሽንና በኢፌዴሪ መንግስት የባዮሎጂካል የምርምር ማዕከል ለማቋቋም የተደረገ ስምምነት ቋሚ ኮሚቴው ያዳመጠ ሲሆን ስምምነቱ በተለይም ከዚህ በፊት በተበታተነ መልኩ ሲደረግ የነበረው የሁለቱ ሀገራት ትብብርን መዋቅራዊ በማድረግ የላቦራቶሪና የምርምር አቅምን ያሳድጋል ተብሏል። ቋሚ ኮሚቴው እኒህን ሀሳቦች አደራጅቶ በረቂቆቹ በማካተት ለማጽደቅ ለምክር ቤቱ ይመራል ተብሎም ይጠበቃል። የመረጃ ሉዓላዊነት ለፖሊሲ ነጻነት በሚል መሪ ሀሳብ በስታቲስቲክስ ሉዓላዊነትና በተቀናጀ የልማት አስተዳደር ላይ ያተኮረው ብሔራዊ ጉባኤ ተጠናቀቀ። በዚህ ጉባኤ ላይ ኢትዮጵያ የመረጃ ሉዓላዊነቷን ከማረጋገጥ አንጻር ያከናወነቻቸውን ተግባራት ማሳየት መቻሏም ተገልጿል። ቴዎድሮስ ኃይለ ኢየሱስ በዝርዝር ተመልክቶታል። የመረጃ ሉዓላዊነት ለፖሊሲ ነጻነት በሚል መሪ ቃል ላለፉት 3 ቀናት ሲከናወን የቆየው ሀገራዊ ጉባኤ ተጠናቋል። በጉባኤው ላይ በሀገራችን የስታቲስቲክስ ስርዓት ላይ የተከናወኑ አበይት ተግባራት በማስገንዘብ ኢትዮጵያ የስታቲስቲክስ ሉዓላዊነትን ከማረጋገጥ አንጻር ያሳየችው ተጨባጭ ስኬትና ጉዞ መቅረብ መቻሉም ተመላክቷል። የኢትዮጵያን ስታቲስቲካዊ ሉዓላዊነት ከማረጋገጥ አንጻር የተሰሩ ስራዎችን እንዲሁም ደግሞ መረጃን ለፖሊሲ ውሳኔና ለፖሊሲ አወጣጥ ከመጠቀም አንጻር እመርታዎችን የታየበት ጉባኤ ነበረ። የስታቲስቲክስ ከመጀመሪያ እስከ ማጠናቀቂያና እስከ ስርጭት ድረስ ግንዛቤ የተፈጠረበትና
በሚዲያ በአካል እንዲሁም በተለያዩ የኮሙኒኬሽን ስልቶች ሰፊ ግንዛቤ የተወሰደበት ጉባኤው የተቀናጀ ልማት አስተዳደርን በማረጋገጥ የህዝቡን እውነተኛ ፍላጎት መሰረት ያደረጉ ፖሊሲዎች እንዲወጡና ተግባራዊ እንዲሆኑም ትልቅ ሚና እንዳለው ተብራርቷል። በስታቲስቲክስ ስርዓታችን ላይ እና በመረጃ ላይ በተመሰረተ የፖሊሲ አሰጣጥ ላይ እምነት እንዲይዙ ዜጎች እምነት እንዲይዙ እንዲሁም ደግሞ የቀጣይ አቅጣጫዎቻችን ላይም ስምምነትና መግባባት የተደረሰበት ለቀጣይ የሀገራችን የስታቲስቲክስ መረጃ እድገት ከዚህ በተሻለ በላቀ ዘመናዊነቱን ጥራቱን ጠብቆ ግልጽ ለማህበረሰቡም ግልጽ እየሆነና የበለጠ እየታመነ ሄዶ ሉዓላዊ መረጃን ለፖሊሲ ነጻነታችን የምናረጋግጥ መሆኑን ኃላፊነት የወሰንበት አጋጣሚ ነው ብሎ መውሰድ ይቻላል። የፕላንና ልማት ሚኒስትር ዴኤታ የሆኑት አቶ በረከት ፍስሐ ጽዮን ባስተላለፉት መልእክትም ከተለያዩ ዘርፎች የተውጣጡ ባለድርሻ አካላት በተሳተፉበት በዚህ መድረክ ላይ መንግስት የሀገሪቱን የስታቲስቲክስ ሉዓላዊነትና የፖሊሲ ነጻነት አስመልክቶ የሰጣቸው የስራ መመሪያዎች በቀጣይ በሚከናወኑ ተግባራት ይበልጥ ውጤታማ በሆነ መንገድ ለመምራት ትልቅ አቅም የሚፈጥሩ መሆናቸውን ገልጸዋል። ክቡር ጠቅላይ ሚኒስትራችንም በመድረኩ ላይ ለሁሉም ባለድርሻ አካላት የስራ አመራርና የኢትዮጵያን የስታቲስቲክስ ሉዓላዊነትና የፖሊሲ ነጻነት ጉዞን አስመልክቶ የሰጧቸው የስራ መመሪያዎች በቀጣይ ለሁላችንም ከዚህ አንጻር የምናከናውናቸውን ስራዎች በተሻለ ሁኔታ ለማከናወን የሚያግዙ ሆኖ የተጠናቀቀ ነው ማለት ነው። በዚህ ጉባኤ ከ40 በላይ ልዩ ተቋማት የተውጣጡ ከ30 ሺህ በላይ ተሳታፊዎች መገኘታቸውም ተነግሯል። በደብረ ብርሃን ከተማ የፖለቲካ ፓርቲዎች ጉባኤ የጋራ ምክር ቤት አባላት በመጪው ጠቅላላ ምርጫ ስኬታማነት ዙሪያ ውይይት አደረጉ። የምርጫውን ተአማኒነት የማረጋገጥ ታሪካዊ ኃላፊነት እንዳለባቸውም ፓርቲዎቹ በውይይታቸው አንስተዋል። ዮናስ ታደሰ የምክክር መድረኩ በዋናነት ትኩረቱን ያደረገው መጪው 7ኛው ጠቅላላ ምርጫ ፍጹም ሰላማዊ ሆኖ በሚጠናቀቅበት ሁኔታ ላይ ነው። በውይይቱ የተፎካካሪ ፓርቲዎች ተወካዮች የተሳካ ምርጫ ለማድረግ አሁን ካለው ትብብር በላይ በጋራ መስራት እንደሚያስፈልግ አንስተዋል። እንደ አርጎባ አንድነት ጀበርቲ ፓርቲ በክልልም ምክር ቤት ከመንግስት ጋር ጎን ለጎን ሆነን ምርጫው ሰላማዊና ፍትሃዊ ሆኖ እንዲጠናቀቅ የበኩላችንን ስራ ለመስራት ዝግጁ ነን እኛ እንደ ፓርቲ ማለት ነው እና ገዢው ፓርቲም ያው ይሄን ያግዘናል ብለን ተስፋ እናደርጋለን። ነፃ መሆን አለበት፣ ገለልተኛ መሆን አለበት። እያንዳንዱ ፖለቲከኛ እንግዲህ ከተመረጠ ህዝቡን ወክሎ ነው ሊሰራ የሚገባውና የራሱ የሆነ ፕሮግራም አለው፣ ማኒፌስቶ አለው። በዛ መሰረት የወደፊት አቅጣጫውን እንትን ይላል። እንደ ህዝብ በቃ ለህዝብ ነው የቆምነው ብለን ተቃዋሚም ብንሆን ለፓርቲ ብቻ ሳይሆን እንደ ህዝብ እንትን ካልን ግን በገዢው ፓርቲ በኩል ማሸማቀቅ የለም፣ ነጻነት አለ። በጋራ መነጋገርና መወያየት አስፈላጊ ሀገራችን የምትፈልገው የዲሞክራሲ ልምምድ መሆኑን ያነሱት የተፎካካሪ ፓርቲዎች ተወካዮች በቀጣይም የቅስቀሳና የማስተዋወቅ ተግባራትን በትኩረት እንደሚሰሩ ገልጸዋል። ሀቀኛ መረጃዎችን በማምጣት መነጋገር ይገባናል። ሁሌ ችግርም ስናወራ መኖር ስለሌለብን የመፍትሄው አካል ምን ሆኖ ከገዢው ፓርቲ ብቻ አይደለም መፍትሄ የሚያመጣ እኛም የመፍትሄው አካል። በተለይ በዚህ ዓመት እየተካሄደ ያለውን 7ኛውን ጠቅላላ ምርጫ እንደ ከተማ አስተዳደርም እንደ ሰሜን ሸዋ እኛ በምናደርገው በጎ አስተዋጽኦ ላይ ተመስርቶ ሰላማዊ እንዲሆን ዲሞክራሲያዊ እንዲሆን እና የአሳታፊነቱም ተቀባይነቱም እንዲኖረው ለማድረግ ወሳኝነት አለው የኛ መነጋገርና መወያየት። እንደ ህዳሴ ፓርቲ በከተማ የተወሰነ እንቅስቃሴ ነው ያለው። በቀጣይ ባሉት ቀናቶች 15 ቀን አካባቢ ቀርቶናል የምርጫ እንትኑ። በእነኚህ ቀናቶች ውስጥ የተለያዩ የቅስቀሳ በደንብ የማስተዋወቅ ስራ የመስራት ስራ ምንሰራ ይሆናል። የተፎካካሪ ፓርቲዎች የጋራ ምክር ቤት ውይይት ሲካሄድ ከተለያዩ ፓርቲዎች ተወካዮች የተገኙ ሲሆን ዲሞክራሲያዊ ፍትሃዊና ሰላማዊ ምርጫ ለማድረግ ሁሉም የበኩሉን ኃላፊነት እንዲወጣ ጥሪ አቅርበዋል። በጤና ጣቢያዎች ያለውን የሕክምና አገልግሎት ስርዓት ለማዘመን እየሰራ መሆኑን የደብረ ብርሃን ከተማ አስተዳደር ጤና መምሪያ ገለጸ። በአሁኑ ወቅት በከተማ ውስጥ ከሚገኙ 8 ጤና ጣቢያዎች መካከል በሁለቱ ላይ የቀዶ ሕክምና አገልግሎት መጀመሩንም መምሪያው ገልጿል። ለዓለም ላይ ኮን ተጨማሪውን ይዟል።
በደብረ ብርሃን ከተማ የጤና አገልግሎቱን ለማሻሻል በርካታ ስራዎች እየተሰሩ ነው የሚገኙት። ከነዚህ ስራዎች መካከል በጤና ጣቢያ ደረጃ የቀዶ ሕክምና አገልግሎት መስጠት ነው። በከተማ ውስጥ ካሉ 8 ጤና ጣቢያዎች በሁለቱ ውስጥ የቀዶ ሕክምና አገልግሎት መስጠት ተጀምሯል። ከነዚህ ጤና ጣቢያዎች ውስጥ አንዱ ዛሬ ተመርቆ አገልግሎት የጀመረው የጫጫ ጤና ጣቢያ ነው። ከዚህ ዓመት በፊት በየዓመቱ ከወሊድ ጋር ብቻ በተያያዘ ከ200 በላይ ሪፈር ይል ነበር ከዚህ ጤና ጣቢያ ማለት ነው። አሁን ላይ ግን ያንን ሙሉ በሙሉ ሊባል በሚችል ደረጃ አስቀርተው አገልግሎቱን እየሰጡ ያሉበት ሁኔታ ነው ያለው። የጫጫ ጤና ጣቢያ ከፍተኛ የሆነ የታካሚዎች ፍሰት ያለበት ነው። ለዚህ ደግሞ ማሳያው በዚህ 9 ወር ውስጥ ብቻ ከ195000 በላይ የሚሆኑ ታካሚዎች በተመላላሽነት የሕክምና አገልግሎት አግኝተዋል። በዚህ ጤና ጣቢያ ስር 6 ቀበሌዎች አሉ። ከዚህ በተጨማሪ ደግሞ በዙሪያው የአንጎላና ጣራ ወረዳ የሚባል በርካታ ቀበሌዎች አሉት። እዚሁ ነው አገልግሎቱን በተመሳሳይ የሚያገኙት። እስካሁን ባለው በ10 ወር ውስጥ ከ195,000 በላይ ማህበረሰብ በተመላላሽ ሕክምና አገልግሎት የሰጠ ጤና ጣቢያ ነው። ከመመረቁ በፊት ለሙከራ በጀመሩበት 2 ወር ባልሞላ ጊዜ ውስጥ 46 ሜጀር ኤንድ ማይነር ሰርጀሪዎች አገልግሎትን መስጠት የቻሉበት ሁኔታ ነው ያለው። የአገልግሎት ባይጀመር ኖሮ ወደ ሌሎች አካባቢዎች ለቀዶ ሕክምና አገልግሎት ሪፈር ይባሉ ነበር። ይሄ ጤና ጣቢያ በዚህ አገልግሎት መጀመሩ ግን ያንን ማስቀረት ችሏል ማለት ነው። በራሱ ተደረግኩ 7 ሰዓት ተኩል ከዛው ወደዚህ 11 ሰዓት ተኩል ወደዚህ መጣ። ይሄ ነገር እዚህ ስለመጣ በጣም ደስ ብሎናል። አሁን ቅርብ ቦታ ስለተገኘ በእግርም ቢሆን በምንም ቢሆን እንደርሳለን። ችግር ካጋጠመ ሌሊትም ቢሆን ቀንም ቢሆን እንደርሳለን። የጫጫ ጤና ጣቢያ የቀዶ ሕክምና አገልግሎቱን እንዲጀምር ከተማ አስተዳደሩ ከ2 ሚሊዮን ብር በላይ በጀት መድቦ የቀዶ ሕክምና ህንፃው እንዲጠናቀቅ የራሱን የሆነ አስተዋጽኦ አበርክቷል። ከዚህ በተጨማሪም ግን ክልሉ ከ6 ሚሊዮን በላይ ብር በማውጣት የተለያዩ ቁሳቁሶች እንዲሟሉም ጭምር ኃላፊነቱን ተወጥቷል። ዛሬ አገልግሎት እንዲጀምርም ሆነ ጤና ጣቢያው ግብአት እንዲሟላለት በማድረግ በኩል መንግስታዊ ያልሆኑ ድርጅቶች ያደረጉት አስተዋጽኦ ቀላል ስላልሆነ ላመሰግናቸው እነሱንም እፈልጋለሁ። የከተማ አስተዳደሩ ከጎን ሆኖ ጤና ጣቢያው የተሻለ ከዚህ የበለጠ የኛ ድጋፍ ተጠናክሮ ይቀጥላል ለማለት ስለፈለኩ ነው። በደብረ ብርሃን ከተማ ያለውን የጤና አገልግሎት ለማሻሻል በ8ቱም ጤና ጣቢያዎች የአልትራሳውንድ አገልግሎት እየተሰጠ ነው የሚገኘው። ከነዚህ የአልትራሳውንድ አገልግሎቶች ውስጥ ደግሞ በኤአይ ወይንም ደግሞ በሰው ሰራሽ አስተውሎት ጭምር የተደገፈ የአልትራሳውንድ አገልግሎት የሚሰጡ ጤና ጣቢያዎች አሉ። ከዚህ ውስጥ አንዱ ዛሬ የምንገኝበት የጫጫ ጤና ጣቢያ ነው። የተከበራችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ለሰዓቱ ያዝናቸው ዜናዎች በተከታተላችኋቸው መልኩ ተጠናቀዋል። አብራችሁን ስለነበራችሁ ከልብ እናመሰግናለን። ጤና ይስጥልን።